አስር ዓመትም ቢሆን ህግ እንዲፈታኝ ያደርጋል። ግን አሁን እኔ የመጣሁበት አንተ ሳጥኑ ስትገባም ስለነበር ስላየሃት እንዴት ነው እህቴን የእህቴ ደም ማነው እህቴ ላይ ተኩሶ እህቴን የገደላት? ወንድሜ ይሄን ነገር እኮ ደጋግሜ ነገርኩ። ታማ ነው አልኩ። የትኛው ህክምና ነበር የወሰድካት? እዚህ ጤና ጣቢያ ነው ምንድነው? እዚህ ቅርብ ጤና ጣቢያ አለ። አሁን ወስደ ፋይሏን ልናይ እንችላለን። ውጪልኝ እባክሽን ውጪልኝ። እባክሽ ሌላ ነገሮች እንዳንገባ ውጪልኝ እባክሽን ውጪልኝ አልኩሽ እኮ ውጪልኝ። አሁን ይኸውልህ አላዳፍን አንተ የሚመለከትህ ጉዳይ አይደለም። የመጣህበትን ጉዳይ ጨርሳል አይደል? ቀጥ ብለህ ውጣልኝ። ምንድነው አተኩሶም ነበር ወይ? ኧረ በህግ አምላክ ኧረ ሰው የለም። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር ተከስተናል ማለት ነው። እንግዲህ ያው እንደተለመደው አንድ ጥቆማ ደርሶናል። አንድ ቤት ውስጥ እንገኛለን። ጥቆማውን ደግሞ ያደረሰችን አጠገብ የምታዩት እናታችን እህታችን ናት። እንግዲህ ያው እንደምትነግረኝ ከ5 ዓመት በፊት የተፈጸመ አንድ ነገር ነበረ። እኛም አላወቅንም ነበረ። አሁን ላይ ነው ከፊታችን መጥቶ ቀድሞ ያ ነገር እንግዲህ እኛ ላይ መልሶ ችግር የፈጠረው ነው የምትለኝ። ከ5 ዓመት በፊት እህታቸው ታናሽ እህቷ ማለት ነው ታናሽ እህቷ እንዳረፈች ነፍሰ ጡር እንደነበረች በዛ ሰዓትም እንግዲህ ምንም አይነት ማስረጃም አልተገኘም። ከባለቤቷ ጋር ነበር የምትኖረውና ምንም በቃ በህመም እንደሞተች ነበር የተነገራቸው። አሁን ደግሞ በሌላ ነገር እንደተገደለች እንደሞተች ነው ጥቆማ እነሱም የደረሳቸው። እንግዲህ እነሱም ሰምተው ለኔ ጥቆማውን አድርሰዋል ማለት ነው። ጥቆማው እንግዲህ የደረሰኝ አሜሪካን በምትኖር የእህታችን እህት ማለት ነው ጥቆማው የደረሰኝ። በዋነኝነት ያው ከሷም ጋር ተገናኝተናል። እንግዲህ የሆነውን ነገር አሁን ላይ የሰሙትን ነገር እንግዲህ አብረን የምንሰማ ይሆናል ማለት ነው። ተመልካቾች እንግዲህ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ይሄ ቪዲዮ ላይክ በማድረግ ጀምሩት። ኮሜንት አድርጉ፣ ሰብስክራይብ አድርጉ። የእናንተ ሀሳብ አስተያየት ለኛ ስለሚጠቅመን እንደተለመደው እየገባችሁ ሀሳብ አስተያየታችሁን ጻፉልን፣ አበረታቱን እንላለን። እኛም ማግኘት የምትፈልጉ በቴሌግራም ሊንክ ቀጥታ እየገባችሁ እኛም ማግኘት ማናገር ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም የኔት እንዴት ነሽ? ሰላም ደህና ነሽ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እስኪ መጀመሪያ ስምሽን እንተዋወቅ አስተዋውቂልንና ያው የሆነውን ነገር ሰምተናል፣ ግን ደግሞ ለአድማጭም ለተመልካችም እንዲሁም ለህግ የሚቀርቡ ፍሬ የሚባሉት ሀሳቦችን እስቲ ንገሪን። እሺ ስሜ እመቤት ተሾመ እባላለሁ። እሺ እና ያው እዚሁ ነዋሪ ነኝ አዲስ አበባ ውስጥ። ያው ችግር ደርሶብኝ ነው። ያው ችግር እንደደረሰባችሁ ሰምቻለሁ። በመጀመሪያ ደረጃ የሟችን ነፍስ ይማር ብለናል። ለሟች ነፍስ ይማር፣ እናንተንም ያው መጽናናት ይስጣችሁ። እንግዲህ ከ5 ዓመት በኋላ እንደዚህ አይነት ነገር ተመልሶ ወደ እናንተ ጋር ይመጣል ብሎ ማሰብ ትንሽ ይከብዳል በጣም። እና እስኪ ምንድነው የነበሩት ነገሮች? ማለት እኔ እህቴ ከዛሬ 5 ዓመት በፊት ከባለቤቷ ጋር እየኖረች ነው በህመም ሞተች የተባልኩት። እርጉዝም ነፍሰ ጡርም ስለነበረች የ6 ወር በቃ ያው ከእርግዝናው ጋር የተያዘ ይሆናል እንግዲህ በቃ ተጣድፋ ነው ወዲያው ነው ማታ ተያዘች ወዲያው ሞተች ነው የተባልነው። ባለቤቷ መረጃው የነበረን እውነት ነው ብለን አምነን ቀበርናት። ቀብሪያት አምኜ በተቀመጥኩ ሰዓት የሷ ታናሽ ደግሞ እኔ ደግሞ ታላቅ ነኝ የቤቱ የሷ ታናሽ ደግሞ አንድ አሜሪካን መስኖር እህት አለችኝ። እሷናስ ደግሞ ጭምጭምታም ሰምታ በቃ እናንተ ነግራችኋት? አዎ ያለውን ነገር ነገርናት። የት ሄጃ ቤት እላለሁኝ ስላት ያው ያንተን ስልክ ላከችልኝ። ልዑል እንዲያ ይባላል ብላ ላከችልኝ። እና ግራ በገባኝ ሰዓት በቃ ምን መረጃ ሰማው መሰለ የወሬ
እንጃ ብቻ የእህቴ ደም ሜዳ ላይ ነው የቀረው። ታማ አይደለም የሞተችው የተባልኩት። ይሄን ስሰማ እንደገና ከ5 ዓመት በኋላ እህትሽ ታማ አይደለም ተገላ ነው ሲባል በቃ እንጃ እህቴ ወርቃ ቀረች። እንዴት እንደተመታችም አላውቅም። ነፍሰ ጡር ናት። ምንድነው ቆይ ማለት ብዙ ነገር ብለሽኛልና መጀመሪያ የሰማሽው ወሬ ይሄ ሀዘኑን ኦሬዲ ረስታችሁታል እኮ 5 ዓመት ማለት ረጅም ጊዜ ነው። ያው አይረሳም፣ የእህት ሞት አይረሳም፣ ከባድ ነው እና ኦሬዲ ከዚህ ጊዜ በኋላ ፍንጭ ወደ እናንተ ያመጣው ነገር ምንድነው? እንግዲህ አንድ እኔ ነኝ የገነስኳት የሚል ሰው ነው እቤቴ ድረስ መጥቶ እግሬ ላይ ወርቆ ይቅርታ ጠይቆኝ በቃ መተኛት አልቻልኩም አለ። እንቅልፍ አጣሁኝ። ሌት ተቀን የእህትሽ እንትን ፊቴ ላይ እየመጣ አንቺን ባየው ቁጥር በቃ እውነቱን የምታቂብኝ እየመሰለኝ መተኛት መኖር አልቻልኩም አለ። እንዴት እህቴ ታማ ነው የሞተችው ምን ያገናኘዋል ካንተ ጋር አልኩት። ስለው ይገናኛል በቃ እኔ ያየሁት የማውቀው ነገር አለ አለ። እዛው እውነቱን ንገረኝ ያየኸው የምታውቀው ነገር ምንድነው ብል መጀመሪያ ከመጣ በኋላ ራሱ ልጁ ትንሽ ደግሞ ፈራ እውነቱን ለመናገር ማለት ነው። ማለት ገናሽ ነው እኔ ነኝ የገነስኳት እህትሽን እና እህትሽ ታማ አይደለም የሞተችው አለ። ምን ሆና ነው የሞተችው? እንደገና አዲስ ለቅሶ እህትሽ በጥይት ተመታ ነው። እስከ ልጇ አስበው። ይሄንን ያወቀው በሚገንዛት ሰዓት ነው። በሚገንዛት ሰዓት የጥይት ምልክት አገኘው አለ። እና ታዲያ ያኔ በጥይት ነው የሞተችው ብሎ ታዲያ ለእናንተ መናገር አይችልም ነበር? አልነገርኩም አለ። ለምን ስለው ለምን ታዲያ እንዲህ ታቀኛለህ እህቴ ናታ እንዴት ለምን አልነገርከኝም ስለው በቃ በለቱ ገንዘብ ተቀብያለሁ አለ። ከማን? ካስገዳዩ ነው ማለት ኒኮ ማኒክ ደላት ምን ትበል ማውቀው ነገር የለም። በዛ ሰዓት ገንዘቡን ማን ነው የሰጠው? ዝም እንዲል ነው መቼ ሳለ ገንዘብ ማለት ዝም እንዲል ገንዘብ ተሰጥቶታል እኮ። ከባለቤቷ ነው ወይስ ከሌላ ሰው? እኔ የምጠረጥረው ባለቤቷን እኔ ጠረጥራለሁ። ይሄን አታውቂም? አላውቅም። ገንዘብ ተሰጥቶኛል ነው ያለው። ግን ውስጤ ማለት ባለቤቷ ብዙም አብሮ የሚኖር ከሆነ ከባለቤቱ ጋር ነው የሚኖሩት እንግዲህ የሆነ ሰዓት ቀና እሷ ወጣ ስትል እንደሚቀናባት መታ ትነግረኛለች፣ ታጫውተኛለች። በዛ መሃል ተጣልተው ማስታረቅ ያለው ማስታረቁ በስንተኛ ወር ነው ይሄ የተከሰተው እንደገና እንደ አዲስ ማለት እኔ ደግሞ ስትታመም ለምን አልጠራኸኝም ብየዋለሁ ባለቤቷን ማለት ነው። ታማ ከሆነ እህትሽ ታማለች ብለህ ባያትስ በቃ ተጣደፈት በቃ እንትን ንግግሩ ራሱ ይከብዳል። የባለቤቷ ምንድነው በቃ እጄ ላይ ነው ያረፈችው ነው የሚለው። ታመመች እጄ ላይ ያረፈች ነው። ግን ገናዡ ደግሞ እዚህ ጋር ጥይት አግኝ በጥይት ነው ተመታችሁ እኮ። ገንዘብ ከማን እንደተሰጠው ግን ሊነግርሽ ፈቃደኛ አይደለም። ብቻ ግን እኔ ሲጠቁመኝ በቃ እኔ ደግሞ አልተኛም። የእህቴ ደም መሄላ ላይ ወርቆ ፈሱ አይቀርም ብዬ እኔም አሁን ያቅሜን እየጣርኩ ነው። ምክንያቱም እውነቱ እንዲወጣልኝ እኮ ወንጀለኛ እኮ ነው ይሄን ያክል ጊዜ መደበቁ ወይም ገንዘብ ተቀብሎ የሞተችበትን ምክንያት ሽፍንፍን ነው ሸፋፍኖታል። ምክንያቱም እንዴት ንጹህ ደም ወይ የመጣፊቱ እየተደቀነች ካልሆነ ከባድ ነው መቼስ። በጣም ከባድ። ከዛ ጊዜ በኋላ እናቴም ቢሆን በልጁ ሀዘን እናቴንማ አታውራ 3 ወር ነው የታመመችው። ያርጋ ቁራኛ ሆና ያቺ እህቴ ባለመምጣቷ ነው እንጂ በሽተኛ ነው የሆነችው። እናቴም ያርጋ ቁራኛ ሆና በምን በዚች በእህቴ ምክንያት ጤነኛ እናት ናት ደንግጣ ውሃ የሆነችው። ምክንያቱም 2 ነፍስ ናት እህቴ 2 ነፍስ ይዛ ልጇ ተወልዶ እንኳን ቢሆን ማስታወሻ እያሳደግ የከሌ ልጅ ናት እያልክ በጣም ትስማለህ። 2 ነፍስ ስለሆነች እህቴ የእህቴን ነገር እናቴ አልቻለችው። እሷን ደግሞ በስስት ነው የምታያት። ታናሽም ናት የመጨረሻም ናት። ስስታችን ነበረች። እሺ እና ምን ልበል በቃ ስስታችን ናት እናቴ። በዛ
እሷን በ3ኛ ወር ይወጣዋል። ልክ 80ዋን እንዳወጣን እናቴም አረፈች። ሀዘን ባዘን ሆነን ከሞተች ከ3 ወር በኋላ እናቴም አረፈች። በሷ ሀዘን ነው እናቴ ሞተችው። እውነቴን ነው የምልህ። በሷ ሀዘን እናቴ አረፈች። እዛ የኔ የባልየው ነገር ብዙ ነን መጀመሪያ እንዲህ ዝም ብሎ ከመሬት ተነስቶ ወይም ጤነኛ የነበረች ሴት ልጅ ሞተች ሲባል እናንተ ምንም አይነት ጥርጣሬ አላደረባችሁ ወይ ደግሞ ቤት ዘመድም እኮ ሲገነዝ ገብቶ ይያብሮ ይባላል አይደል? እንደዚህ አይነት ነገሮች አልነበሩ? ለኛ እኮ ጣጣውን ከጨረሱ በኋላ ነው የተጠራ ነው ተነገረ። ኦሬዲ ከተገነዘች ምናምን ተገንዛ ሳጥን ገብታ ያው ሳጥንም እንይ ስንል ፊቷን ነው ያሳዩ ታች አናየው። ነገራችን ላይ እንደገና ደግሞ ምንድነው ባልየው እኔ ለምን እንትን ካለ በኋላ በ3ኛ ቆረጋ ብለን ለምን አልጠራህንም ስንል በቃ እጄ ላይ ነው እንትን ምንድነው አመመኝ አለች። ሐኪም ቤትም ልወስዳት ስል እጄ ላይ ነው ያረፈችው። ጎረቤት አይቶ አይደል የገነዘው ነው ያለኝ ባልየው። በቃ እኔ ከዛ በፊትም ፈራዋለሁ። ጭራሽ ደግሞ ይሄ ሲጨመርበት ግን ይደነግጣል። እኛንም ሲያይኩ እሱ አሁንም ድረስ አይጠጋንም። እሷ ከሞተች 5 አመት ነው። እንዴት ናችሁ አይለንም። እና እኔ ባልየው ብቻ ገናዡም ያው ቢጠየቅ ደስ ይለኛል። አሁን እኔ ጥቆማውን የመጣሁት ከገናዡ አንፃር ነው። ገዳዩ ማን ይሁን አላወኩም። ግን ያው ገናዥ ጉቦ ከተቀበለ ገበና ሊሸፍን ነው ጉቦ የተቀበለው አይደለ? ስለዚህ ጉቦ ለምን ተቀበለ? ያን የወሰደውን ጉቦ ምክንያቱ ምንድነው? እጁ አለበት ወይ ግድያው? ማን ገናዥ? እኔ ገንዣለ ያው ለመሸፈን እኔ እንደሚመስለኝ አሁን ከምትይኝ ነገር ገናዡ ጉቦ ሊቀበል ወይ ገንዘብ ሊቀበል የቻለበት ምክንያት ያው እንደተገደለች እንዳይናገር ወይ በጥይት እንደሞተች እንዳይናገር ነው ሊሆን የሚችለው እንጂ እንዴት ላይክ እጁ በግድያው ላይ ሊኖር ይችላል ብዬ ነው አላስብም። አልጠረጠርም። እሱማ እኔም አልጠረጠርም። ግን ተሰማኝ አለ፣ ጸጸተኝ አለ። መጥቶ ሲነግረኝ ነገረችኝ ነበር። እህትሽም እንዳዲስ ነው በቃ አሁን ሀዘን ላይ ያለ ነው እንዳዲስ ነው። እነሱም ቢሆን አልተረጋጉ ማለችኝና ያው ከባድ ነገር ነው ይሄ። ምክንያቱም ጸብ እንኳን ቢኖር እንዴት ነበር እስኪ ማለት በትዳራቸው ከቅናት ውጪ መደባደብ የተለየ ባህሪ ባለቤቷ ያሳይ ነበር? እንዴት ከሞት በፊት ያው ትነግረኛለች መታ ዛሬ እንዲያረቀኝ ተጋጨን ትላለች። ድብድብ ያው በርግጥ ብዙ ወደ ድብድቡ ብዙም አይሄዱ። ግን የት ወጣሽ የት ገባሽ አለ ለራሱ የሚውልበትን እሱ ቀድሞ ከገባ ቤት እሷ ከሌለች በቃ ዛሬ የት ነው ያልሽው ማጋ ነበርሽ ብትነግረውም ብዙ እንትን አይልም። ትመጣና እሱ እኔ ጋር ውላ እንኳን ከሄደች ትላንትና እኮ እንደዚህ ብሎኝ እንዲተነጋገርን ይሉና ያው ደግሞ ይታረቃሉ ተጣልተው። የባሰ አንዴ መጨረሻውን ልትሞት አካባቢ ትንሽ ኃይለኛ ጠብ ተጣልተዋል። ከጓደኞቿ ጋር የሆነ ፕሮግራም ሄዳ በዛች ጠብ ተጣልተው በቃ ከዛ በኋላ ነው ነገሩ የገነነው። ያው አንድ ሁለት ሲባባሉ ይጣላሉ። ትንሽ ቅናት ቢጤም አለበት እሱ አለበት። እኔ እሱን ለግሌም ጠርቼ መክሬዋለሁ። እሺ አሁን ላይስ እንዴት ነው ማለት? ከዛ ይሄንን ከሰማሽ በኋላ ወደ ቤት አልሄድሽም እና ይሄንን ጥያቄ አልጠየቅሽውም? እሱን አላገኘሁትም። እንዴት ለማግኘት ፍላጎት አልነበረሽም? አልኩም በቃ ወይስ ይሸሻል ብለሽ ነው? ይሄንን ሲሰማ ይሸሻል እንዴ ነው ብለው ቢደበቅስ? ድንገት ቢያቅ ሚስጥሩን ቢያቅ ቢደበቅስ? አሁን ባለበት ተይዞ ማለት እና አግኝታችሁት እንደው ከቻልኩ እኔ ሰው ያው እሱ ልጅ ጎበዝ ነው ተብዬ ነው ያው ይደነግጣልም ብለሽኛልና ይደነግጣል። እኔ አላቅም አንዴ የሆነ ለቅሶ ላይ እዛው ሰፈር ላይ አይቶኝ ዳንሽ አለ እንደ ሰው እንኳን ቆሞ እንዴት ነው በረታችሁ ወይ እንዴት ነው ያለኝም ነገር የለም። በቃ ይሄን 5 አመት ሙሉ እንደዚህ ሲሆን መጥቶም አይጠይቃችሁ? አይመጣም። እንዴት ይመጣል? አይመጣም። በቃ ልጅም መሀላቸው ቢኖር ያቺ የተረገዘችው ነበረች። ያው ወንድ ሴት አላቅም። በዛ ማሊያች ብትወላ ልጅ ያለ ብሎ ይመጣል። ማን አለ ብሎ ይምጣ? ልጅ ያለች ብሎ እንኳን እንዳይመጣ ማን አለኝ ብሎ ይምጣ? ግን ሲያየኝ ይበረግጋል። ምንድነው እከለ ያውልሽ እኮ ባለቤትሽ ሲሉኝ ሰዎችም እዛ እኔም አይቼ ጠርቼው ሰላም እለዋለሁ። ሰላም ብሎኝ እንደ የቴ ባል ያውና ሲሉኝ ጠርቼ ሰላም እለዋለሁ አይደል? ሰላም ብሎኝ የለም ሰው እኮ አግኝቶ እስቲ እዚህ መተሻል ሻይ ቡና በይላል እኮ የሚያቀሰው እሱ እንደዛ የለበት። በቃ እንደ ይሮጣል
ከዛ አሁን ሰውየው መጥቶ ሲነግረኝ ደግሞ እንዴ በቃ ምን ልበልክ ውስጥ የተረበሸ እንደገና በቃ እኔ ማበድ እኮ ነው የቀረን ማበድ ድጋሚ አስበው የተረሳ እንደገና 5 አመት ቆይቶ እንደ አዲስ ሲነገር እህት እንዲሆና ነው ስትባል ምን ይሰማል? እዚህ ነው አሁን ወደ አንተ የመጣሁት ምንድነው አንደኛው ፍትህን ፈልጌ ነው በቃ ያው እውነቱ ታውቆ እህቴም እርፍ እንድትል እህቴም ነፍሷ ያርፍ እኔም እርፍ እንድል ያለችው ያቺም እርፍ እንድትል ነው ልጁ እኔ ባለቤቷ ተይዞ እስቲ እንደኔ ጥያቄ ይጠየቅ አኔው ምንድነው ሄጄ እንዲ ነው ብለው እንዲት ድንገት ሊኖርበትም ይችላል እንዴ ለምን ሽፍንፍና አድርጎ ለምን ወዲያው ድብስብስ ተደረገ? ስለዚህ እኛም በቅርበቱና ያው ነገሩን እንከታተላለን። ዞሮ እናንተ መበርታት ነው። እንደ አዲስ ደግሞ ሀዘን ቤታችሁ መግባት የለበትም። እውነት ተደብቆ አይቀርም። እንደዚህ ጉቦ ተቀብሎም ለዚህን ያክል አመት ዝም ያለው ገናሽ ይጠየቃል። እውነቱን ነው የምልሽ ይጠየቃል። ምንም ጥያቄ የለውም። ከዛ ውጪ ደግሞ አንቺ ራስሽ ሄደሽ ስለዚህ ጉዳይ ልታጣሪልኝ ትሞክሪያለሽ። እኔ ቁጭ ብዬ በካሜራ እከታተላለሁ። አንቺ ካሜራ ይዘሽ ትሄጃለሽ ቤቱ። ስለዚህ አትፈሪም አትሸማቀቂም። ስለዚህ ጉዳይ ይሄ ነው አይደለም የባለቤት ጋር እሱ ጋር ትሄጃለሽ። እያንዳንዱን ነገር ልጠይቂልኝ ትሞክሪያለሽ። እኔ እነግርሻለሁ የምጠይቂያቸውን ጥያቄዎች ጠይቂያቸዋለሽ። እህቴ ምን ሆና ነው እንደዚህ የሆነችው? እውነቱን ለማወጣጣት ያው አይነግርሽም ግን ደግሞ ፊቱ ላይ ያሉት ነገሮች ችግር የለውም። እኛ አለን በአጠገባለን። እሺ እኛ አለን። ከዛ ውጪ መበርታት ነው መጠንከር። እሺ በቃ ከዛ ውጪ እግዚአብሔር የሷን ነፍስ ይባር እናንተንም ያጽናችሁ እውነቱንም ለመጋለጥ ያብቃው ነው የምለው። እንግዲህ ውድ ተመልካቾቼ ያው ሰምተናል ማለት ነው የተባለውን ነገር ጥቆማውን ደግሞ መሰረት በማድረግ እዛው ቤቱ ጋር እዛው ድረስ በመሄድ አንዳንድ ስራዎችን እንሰራ ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው ሰፈሩ ነው የምንገኘው ማለት ነው። እህታችንም አለች በድፍረት እንግዲህ ያው እንዳልንሽ ነው ምንም ወደፊት ወደኋላ እንዳት መጠየቅ ያለብሽን ጥያቄ አሁንም ውስጥሽ ጭንቅላትሽ ጥያቄ የሚፈጥርበትን ነገር በሙሉ ጠይቂ። ገባሽ? ጠይቂው። እኛም እንግዲህ ያው የምንችለውን ሁሉ እናደርጋለን፣ እንከታተላለን። በካሜራ ቁጭ ብለን ላይቭ ስለምንከታተልሽ ካሜራ እንገጥማለን። የምትፈልጊውን ጥያቄ ግን ጠይቀሽ ነው መምጣት ያለብሽ። ከዛ ውጪ እንዳትፈሪ አለን ከጎንሽ ነን። እሺ እንግዲህ ውድ ተመልካቾቻችን ለሷ ካሜራ ገጥመን እዛ ውስጥ የሚሆነው ነገር ደግሞ አብረን የምናየው ይሆናል። በድጋሚ አብራችሁ ቆዩ። ደህና ዋላችሁ? እግዚአብሔር ይመስገን። ቤቶች የለም። እንዴት ዋላችሁ? ደህና ዋላችሁ? ከየት መጣሽ ደግሞ? ካለሁበት። እንዴት ዋልክ? ደህና ነህ? እንዴት ከ5 አመት በኋላ ትዝ አልከኝ? የእህቴን ባል አይደለ? ደህና ነኝ እግዚአብሔር ይመስገን። አንተ ደህና ነህ? እንዴት ትዝ አልኩሽ? ትዝ አልከኝ? የእህቴ ባል አይደለ? እንዴት ወደቀ የት ቀረ የት ነው ያለ ለማየት መጣሁ። እውነት እናንተ አሁን በህይወት አላችሁ ታስቡኛላችሁ? እንዴት አናስብም? ነገም ነው ግብስ ለማንኛውም እሺ ደህና ነህ? እግዚአብሔር የተመሰገነ ይሁን። የት ወደቀ ማትሉ እናንተ ሰው እንዳለ ትቆጥራላችሁ? ግን እቆጥራለሁ። እንደና ነህ? እንዴት ነህ? እንዴት ናችሁ እናንተ? እግዚአብሔር የተመሰገነ ይሁን። አንተ ደህና ነህ? ጠፋህ። ምን ሆናለሁ? ያው በዳ አረጋችሁ ባዶ አረጋችሁት ቤቴ። ጠፋ ያው አንተም እኮ ዞር ብለህ አላየንም። እንዴት ናችሁ? ደህና ነሽ ወይ አለሽ ወይ ማላልክ በዛው ጥፍት አልክ። ያው አንዳንዴ ለቅሶ ሲገጥም ለቅሶ ላይም ሰላም ብለህም ብን ብለህ ነው የምጠፋው። ከዛ በኋላ ማይቻ አላውቅም። እኔማ ምን ላድርግ አለኝ የምለው ስንት አጣሁ። ከዚህ በኋላ እንዴት ሰው አለኝ ብዬ ልቀር? ማንን ልጠጋ?
እሷማ አንተ ብቻ አይደለም እኮ የተጎዳው፣ ሁላችንም ነው የተጎዳነው። የእሷ መሞት ለሁላችንም የዘላለም ጸጸት የእግር እሳት እንደሆነብኝ ነው ያለነው። በተለይ እሷ ከሞተች በኋላ ያው እናቴንም አጥቻለሁ ታውቃለህ። እናታችንም አጥተናል። እናታችንም ከሞተች በኋላ የዘላለም ጸጸት ነው በቃ። ለማንኛውም ግን ይሁን አሁን ግን ደህና ነህ። ጸጸቱ ለአንቺ ብቻ አይደለም ለእኔም ነው የተረፈው። አዎ ለሁለታችንም ነው አውቃለሁ። ግን እንዴት ትዝ አልኩሽ ዛሬ? በሰላም ነው? ግን በሰላም ነው። ያው አንድ የሆነች ሰላም ነው። ግን ምን ተፈጠረ? ሰላም ነው። አንድ ጥያቄ ልጠይቅህ። ሁሌ እኔን አይምሮዬንም እንትን እያለኝ ይመላለሳል። እንደገና ደግሞ እኔም እየተሰማኝ ነው። የሆነ ጭምጭምታ ሰምቼ እስቲ አንተ ታውቃለህ ወይ ብዬ አንተን ለመጠየቅ ነው የመጣሁት። ምንድነው? እዛው በሰፈር መፈታት አይችልም? እዚሁ አንተው ጋር ነው ማለት ያው ስለ ሟቿ እህቴ። ምን ተፈጠረ ደግሞ ስለሷ? ያው ታማን የሞተችው ምን ተፈጠረና ነው ደግሞ? ታማን እንዴት እናንተ አሁን ደግሞ ከ5 አመት በኋላ ይሄን ነገር እየቀሰቀሳችሁ እናንተ እረፍትም አታገኙም? ለኔም እረፍት አትሰጡም? እንዴት ነው? ምን አሰባችሁ እናንተ? ጭምጭምታ ሰምቼ እስቲ ልጠይቅህ ብዬ እውነት ውሸት አንተም በእኔ ቦታ ብትሆን ብትሰማው ያስደነግጣል። እስቲ ከ5 አመት በኋላ የሆነ ሰው መጥቶ ድንገት እህትሽ ታማ አይደለም የሞተችው ታማ አይደለም የሞተችው ምን በጥይት ነው ቢልህ ምን ይሰማል? እስቲ ንገረኝ። አንቺ ምን እያወራሽ ነው ግን? ምንድነው የምትነግሪኝ ለኔ? በጥይት ምን አይነት ወሬ ነው የምትነግሪኝ? በጥይት ነው እህቴ የሞተችው በጥይት። ከአንድም 3 እኮ ነግሬሻለሁ ይሄን ነገር አይደል? ነግረኸኝ። ከአንድም 3 ጂሊ እንደሞተች ጂሊ እንዳረፈች ነግሬሻለሁ። ነግረኸኛል። እና ታዲያ ምን ይፈጠርልሽ ነው አሁን ደጋግመሽ የሰው ወሬ እየሰማሽ እንደዚህ የምትረብሽኝ? የሰው ወሬ አይደለም። ታው የምታውቀው ነገር ካለ እውነታውን ንገረኝ። አንተ ማይምሩ እንዴት አስችሎ ትተኛለህ? አላስቻለኝም በቃ። ፍለጋ የመጣሁት ለዚህ። አሁን ሌላ ነገር ሳንገባ ቆይ እንነጋገር። ምን አለ መጀመሪያ ምን ይሄ ከሷ ጋር ያለሽም ሁኔታሽ አያምረኝም። ሁኔታሽ ከኔ ጋር በጣም ግንኙነታችን በብዙ ነገር እንደተጋጭን ታውቂያለሽ። አሁን ደግሞ አፈር የቀመሰች ሴት አትወቀስም። ግን ደሟ ደግሞ መሬት እንዲቀር አልፈልግም። እውነታው ታውቆ የገዛ ሚስቴ እኮ ናት። የገዛ ሚስቴ ናት። እንዴት ነው አንቺ እንዴት ይሄን የሚያክል ነገር አመጣሽ? እኔ ለምን ተረጋግተን እናወራ። አሁን አንተ ለምን ቦር ብለህ ተነሳ? እኔ እንኳን እንዲህ አልዘለልኩም ሰምቼ። ቁጭ በል። እንደዚህ አይነት ወሬ እያወራሽ እንዴት ነው ሰላም አግኝቼ ማወራ? ቁጭ በል። እንዴት ያለ ነገር ነው? ምንድነው የምትይኝ አንቺ ሴትዮ? እህቴን በጥይት ነው ሰው መጥቶ ነው የነገረኝ። ያውም የገነዛ ሰው ጥይቱን ያወጣ ሰው ያየ ሰው ነው የነገረኝ። ምን አለሽ? እስቲ ምን እንዳለሽ እስቲ ንገሪኝ አንቺ። እውነት ከባሏ የበለጠ ማስረጃ ካለሽ? የምታውቀው ነገር የለም? ምንም የምታውቀው ነገር የለም ስለ እህቴ ለሚስት? አንቺ አሁን ከ5 አመት በኋላ ይሄን ነገር እውነት ሲነግሩሽ አምነሽ ተቀበልሽ? አይደለም 10ም ቢሆን ይሄ እኮ ቤተሰብን ለመበጥበጥ የመጣ ነገር እኮ ነው። እውነት አይመስለኝም። አይደለም ምክንያቱም ተጣድፋ ነው ሳጥንም ገብታኛ የተጠራ ነው አይደለ? እሺ ታማለች ነው ሆስፒታል እንውሰድ አላልከኝም? ገብታ ሳጥን ገብታ ወየው ስትሉ አብሬ ወየው ብዬ ቀበርኳት። ሁለት ነፍስን እንዲህ በጥይት ድራሻን ያጠፋብኝ ማን ነው? 10 አመትም ቢሆን ህግ እንዲፈታኝ ያደርጋል። ግን አሁን እኔ የመጣሁበት አንተ ሳጥኑ ስትገባም ስለነበር ስላየሃት እንዴት ነው እህቴን የእህቴ ደም ማን ነው እህቴ ላይ ተኩሶ እህቴን የገደላት? ይኸውልሽ እኔ ከዚህ በላይ ምንም ነገር ማሳመኛ ነገር ልነግርሽ አልችልም። ቤቴን በሰላም ነው አልሄድም። ለመሰለ ተነጋግረን ለምን አሁን ሌላ ነገር ውስጥ እንገባለን? ቁጭ በል። እኔ አንቺን የመደብደብ ስልጣን የለኝም። ሌላ ነገር ውስጥ ውጪልኝ፣ በሰላም ውጪልኝ። ቤት አትበጥብጪ፣ ውጪልኝ ብዬሻለሁ። ቁጭ በል እናቴ። እንደተከባበር ለምን አንተ በሰላም ነው ያስገባሽ አይደል? ሁሉ ተገተረ። አይ ስራ ሁሉ ተገተረ። የሞተችው የኔ ሚስት ናት አይደል? የኔ እህቴ ናት። እህትሽ ብትሆንም ለኔ ከምንም በላይ ናት። ከምንም 2 ነፍስ የያዘች ልጅ ናት። እጄ ላይ ነው ያረፈችው። እባክሽን የ5 አመት ነገር እየመጣሽ እየቀሰቀሽ አትረብሽኝ። ውጪልኝ፣ አሁን ለሰላም ውጪልኝ፣ እባክሽን ውጪልኝ። እባክሽ ሌላ ነገር ውስጥ እንዳንገባ ውጪልኝ፣ እባክሽን ውጪልኝ አልኩሽ እኮ ውጪልኝ። እሺ ሰላም የተከበርኩበት ቤት ጭራሽ መታ ትረብሽኛለች።
የሽማግሌማ ጉድ አደረገኝ እኮ። ወይኔ ቶማስ፣ ወይኔ ቶማስ 5 ዓመት ሙሉ ተሸፍኖኝ ነበር። ሄሎ አንተ ቅራቅንቦ ሽማግሌ፣ ምንድን ነው ያረከኝ? ምንድን ነው ያረኩት ትለኛለህ? ማንን የላክልኝ? እቤት የመጣችውን ሴት አይታታል? የገዛ አቷናታ እቤቴን እኮ በአንድ እግር አድርጋው ነው የወጣችው። ምን አንተ ስትቀባጥር ይሄ በጥይት እንደተመታች አውርታል እንዴ? ምን አንተ ነህ ጉድ ያረከኝ አንተ ነህ። ይኸውልህ የሰጠኸውን ገንዘብ አፍንጫን ይዤ እቀበላለሁ። እኔ ችግር የለም ቤትም እሸፍነዋለሁ ይሄን ነገር። ግን አንተን አፍንጫን ይዤ እቀበላለሁ። ዘር ማንዘርም ይሄን ብር ሊተካው አይችልም። ሰማኝ አይደለ? ምንም አሳባቢ አልፈልግም። ምንም ማለት እንደዚህ አይነት ጉዳ መተህብኝ ጭራሽ ማረኝ ትለኛለህ? እዛ ሚምር አምላክ ይማረ። እኔማ እንዴት እንትን እልሃለሁ? ሰማኝ። ይኸውልህ እንደምንም ብለህ ይሄ ያመጣውን ጣጣ እሷንም እንደምንም ብለህ አሳምነህ እኔ የሚቻልህን በአካውንት እልክልሃለሁ። እንደምንም ብለህ አሳምናት። ወደ እኔ ይህን ጣጣ አታመጣም። እኔ ከሳምንት በኋላ ልበር ስለምችል ይህን ነገር ጨርስ። ወደ ቤት እልካለሁ ብትል እዛ የገባህበት ጉድጓድ ገብቼ አፍንጫን ይዤ ነው የምገልህ። ሰማኝ አይደል? ጨርሻለሁ። እንግዲህ ተመልካቾቻችን ያው እንደሰማችሁት ነው። እዛ ደግሞ ቤት ውስጥ ካሜራውን ጥላ እንድትወጣ ነው ያደረግነው። ቢያንስ የሆነ ሚስጥር ካለ ስልክ ቀርጾ እንዲቀር እናደርጋለን ማለት ነው። እሷ መጣለች። እንግዲህ ያው ካሜራውን ጥላ ነው የወጣቸው። እኛ ነው ካሜራውን ገብተን የምናገኘው ማለት ነው። እሷን ግን ሲያባርራት አይተናል። እንግዲህ ከህግ አካሎች ጋር እዛ ጋር ነው ያለችው ማለት ነው። እኛም ገብተን የምንችለውን ማወጣጣት እናደርጋለን ማለት ነው። እንግባ አሁን ግቢው ጋር ነን። ናግባ ዝጋት ግባን። ሰላም እንዴት ናችሁ? አለን። እዚህ ነው አይደለ? ቅረጽልኝ፣ በደንብ ቅረጽልኝ። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም አለን። ምን ነበር? ያው እኔ ልዑል እባላለሁ። ያው ወጣቶችን ማበረታታት ላይ እንሰራለን። ከዚሁ ከወጣት ማዕከል ነው የመጣሁት ከክፍለ ከተማ። አሁን መጥተው ነበር እኮ በእርዳታ ከሆነ አሁን ሰጥቼ ነው ልወጣ ነው። ደግሞ አይደለም እርዳታ አይደለም። የኔ አባት ከክፍለ ከተማ ነው የመጣነው። ያው እዚህ ጋር ካሜራ አለ። ወጣቶችን የስራ እድል ወንድሜ አንዴ ካሜራው ምንድነው አልገባኝም። ካሜራው እንዳልኩህ ነው። ብዙ ስራዎችን እንሰራለን። የኛ የወጣት ማዕከል እዚህ ክፍለ ከተማው ጋር ማለት ነው። የሆነ መታወቂያ ላሳይ እችላለሁ። ያው ቤት የሚውሉ ወጣቶችን ለማበረታታት ስራም ካላቸው ተጨማሪ ስራ እንዲፈጠርላቸው ነው። ይሄው ታዲያ ካሜራው ምን አስፈላጊ ነው እንዴ? ካሜራው የስራ ኃላፊዎች እንዲያዩት ነው። እንግዲህ ካሜራው ይሄ ካሜራ ተቀርጾ የስራ ኃላፊዎች ያዩታል። የስራ መነሳሳትህን አይተው እንግዲህ ለአንተ የተሻለ ስራ ቤት ለቤት ነው ይሄንን ፕሮግራም የጀመርነው አሁን ማለት ነው። እንደ ክፍለ ከተማ እንደ መንግስት እና ለአንተ የተሻለ ስራ ለመስጠት ነው። የመኪና በብድር ተገዝቶ እየሰራህ መክፈል፣ ሌሎች ማኑፋክቸሪንግ ላይ ኢንዱስትሪ ላይ የተለያዩ የስራ እድሎች አሉና በግልህ መስራት የምትችላቸው እውቀቶች፣ ችሎታዎች ካሉ ነገሮች አሳጥረውና ሰዓት ስለሌለኝ ያለውን ነገር አሳጥረው እንዳልኩህ ነው። ያው ገብተን ብንነጋገር ስላሉት ሁኔታዎች አሁን ላይ ምን እንደምትሰራ እንደዚህ አይነት ብድር ቢመቻችልህ ስራዎችን መስራት ትፈልጋለህ ወይ የሚሉትን ነገሮች ለመነጋገር ያክል ነው። እሺ ሰዓት ስለሌለኝ ገባ ብለና እሺ በጣም ጥሩ። እሺ ና ግባ ካሜራማን። በመጀመሪያ ደረጃ ፍቃድን ስለሰጠን እናመሰግናለን። ያው ስራው ላንተም ቢሆን ግን ብዙ ሰው ፍቃደኛ አይደለም በዚህ ሰዓት ቤቱ አያስገባህም ብዙ ነገርና ስምህን እስኪ አስታውቀኝ። ስሜ ቶማስ አለሙ ይባላል። ያው ትዳር ውስጥ አይደለሁም። የወንድ ልጅ ነገር ያው ለፍቶ ማደር ነው። መጣር እጥራለሁ።
በጣም እጥራለሁ። ስራን ይሄ ነው ብዬ ማልንቅም ሰራለሁ። ትሰራለህ? አዎ በጣም እግዚአብሔር ይመስገን ስኬታማ ነኝ። ብዙዎችን ያው ለጥሩ ነገር አድርሻቸዋለሁ። ከኔ ጋር የሚሰሩት ብዙ ልጆች አሉ። ምን ስራ ላይ ነው የተሰማራው? እኔ የኤሌክትሪክ ስራ ነው። መካኒክ ነኝ እና መካኒክም እሰራለሁ። መኪናዎችን አንዳንድ እንትን እላለሁ፣ ገጣጥማለሁ። በዛ እግዚአብሔር ይመስገን ስኬታማ ነኝ። በጣም ደስ ይላል። ያው የሰው ልጅ ሰርቶ ተለውጦ ጥሩ ደረጃ መድረስ ነውና እንዳልከው ደግሞ ያው ምን ያስፈልጋል በዚህ መሃል ልጅ እንድትሆን ብስል እንድትሆን ደግሞ ትዳር ይዘህ መኖር፣ እንደዚህ አይነት ነገሮች ደግሞ ጥሩ ናቸው። እንደ ግል ነው የምመክርህ። እንግዲህ እኔ እንዴት እስከዛሬ አላገባህም? ያው ትዳር ገና እኮ ስኬታማ መሆን አለብህ። ብዙ ነገር የህይወት ውጣ ውረድ ናት። ለዛ ነገር የራስ የሆነ መሰረታዊ ነገሮችን ማዘጋጃት። ትዳርማ ያው ማይፈልግ ማንም የለም። የእግዚአብሔር ፍጡር የሆነ ማይፈልግ ማንም የለም። ስኬታማ ስትሆንም ብዙዎች ይመጣሉ፣ ከጎን ከጓላ ብዙ ነገሮች ይመጣሉ። የሴቶች እንትንም ይመጣሉ፣ ፍላጎትም አለ። ግን ያ ነገር ትንሽ ጊዜ የራሱ ጊዜ አለው ብዬ በማሰብ ነው እንጂ ለማግባት አስቤያለሁ። ኦኬ። ያው ነገሮችን ከማስተካከል አንፃር እንትን ዘገየት ብዬ ነው እንጂ ለማግባት አስቤያለሁ። ከ1-2 አመት በኋላ ለማግባት አስቤያለሁ። በጣም ጥሩ። አንዳንድ ነገሮች ያው መቼስ በህይወት አይስተካከሉልህም። እስኪ ስለ ህይወትህ ስለ ውጣ ውረድ ያሳለፍከው ስታድግ በትምህርት ቤትም በቤተሰብም ጋር ያለ ያሳለፍከው ህይወት እንዴት ነበር? እስቲ እሱን አጫውተኝ። ባይ ዘ ዌይ እናቴ በልጅነት ነው የሞተችው። በአያቴ እጅ ነው ያደግኩት። አንዳንዴ ያ በአያት እጅ ያደገ ያውቀዋል። ቀበጤ ነው ይባላል። በጣም እና አያቴን ሳላመሰግናት በዚህ ማለፍ አልችልም። በጣም ክብር ይገባታል፣ ከምንም በላይ ክብር ይገባታል። ያው ቤተሰቦቼም ወንድሜ አንዳንዴ ወጣ ገባ ይላል፣ ይመጣል፣ እኔ ጋርም ያርፋል፣ ይሄዳል። እሱም የፊልድ ስራ ስለሚሰራ እና ህይወት በጣም ከባድ ናት። በጣም ከባድ ናት። ለወጣቶች የምመክረው ነገር ስራን መናቅ እንደሌለባቸው፣ ከትንሽ ነገር መነሳት እንዳለባቸው ነው የምመክራቸው። የኔ ህይወት ወጣ ውረድ በጣም ፈተና የበዛባት ናት። በጣም በፈተና ነው ያለፍኩት ብዙ ነገሮች። ከመኪና አደጋም እንደዳንኩት የአይሱዚ ሹፌር ነበርኩት። ወደ ክፍለ ሀገር ነበረ ስሰራ የነበረው። መኪና አደጋ ትንሽ ደርሶብኝ ነበር። እንዴት ማለት ከኤሌክትሪክ ሙያ እንዴት ወጣህ? የሹፌር ሆንክ? ሹፌርና በጓደኛዬ የተነሳ ነው። እንደዚህ በቃ ከጓደኛዬ ጋር ፊልድ ምናምን ወጣ ነበረ። በሱ ረዳትነት እየሞከርኩት ለማውጣት ስለምንፈልግ መንጃ ፍቃድ ለማውጣት ስለምፈልግ ከኔ ጋር ለምን አሰራን በረዳትነት ዝም ብለህ ትሞክራለህ፣ አንዳንዴ ታንቀሳቀሳለህ እያለኝ በዛ ውስጥ ገባሁት። በቃ ፍቅሩ አደረብኝ። መንዳት ምናምን ጀመርኩት። ወደ ክፍለ ሀገር መጣ። ጎን ለጎን እንትን አልኩት እና ኤሌክትሪክም እንደዚህ ሙያ ተማርኩት። በቃ ጎን ለጎን ብዙ ነገር። የትኛው ላይ ነው አሁን? የመካኒክ ስራ ነው። በጣም አሁን ማለት ምን አይነት ብድር ቢመቻችልህ መስራት ትፈልጋለህ? ምን አይነት ስራ መስራት ትፈልጋለህ? ምን ልበል፣ ከሞላ ጎደል እግዚአብሔር ይመስገን ሙሉ ነው። ይሄን ለኔ ከሚያረጉ እንደው እኔ እግዚአብሔር ይመስገን ያው ሰው ቢደረግለት አይጠላም። ለኔ ከሚያረጉ ግን ከኔ በታች ብዙዎች አሉ። ብዙ ሙያ ኖሯቸው ከኔ የበለጠ ሙያ አላቸው፣ ግን የሀብት አቅም የሌላቸው አሉ። ልክ ነህ። ግን ደግሞ ያው ዋናው እኛ የምናየው ምንድነው የስራ ኢንተረስት፣ የስራ ፍላጎት ነው የምናየው። ገብቶሃል? የስራ ፍላጎት ያለው ሰው 10 ብር ቢሰጠው ሚሊዮን ማድረስ ይችላል። የሌለው ደግሞ 1 ሚሊዮን ብር ቢሰጠው 10 ብር ያረጋታል። ስለዚህ አንተ የስራ ፍላጎት አለ፣ ተነሳሽነት አለና ከዛ አንፃር አሁን ምን ብድር ብትበደር ኦር መንግስት ቢያመቻችልህ ይሄንን መስራት ትችላለህ? በእኛ በኩል ይመቻች። ያው ላርግልህ ካላችሁት እኔ እንደው ቢከፈትልኝ የዚህ ሰፈር ወጣቶችን መያዝ የፈለኩት አንድ ጋራጅ ቦታ ቢከፈትልኝ፣ የመኪና ማጠቢያ መካኒክ እዛው በቃ መጠጋገኛ ብዙዎችን እዛ ለመስራት አስቤያለሁ። ያው ትንሽ ከቢዝነስ አንጣር እንትን ነው እንጂ ነፍሷን ይማረውና የሚስቴ እህት ትንሽ ትልክልኝ ነበረ። የሚስቴ እህት? ቅድም ሚስቴ የለኝም አላልክም? ምንድነው ነገሩ? ማለት
አትደናገጥ። የምታወራኝ ነገር ካለ አውራኝ። ቅድም ሚስት የለኝም ስላልከኝ ነው እኔ ግራ ተጋባሁኝ። ሚስት የለኝም ብለኝ ስለነበር ወይስ ምን ነፍሷን ይማረው አልከኝ? ባለቤት አርፋብህ ነው? አዎ የረጅም ጊዜ ነው። ያው ጉዳዩን እንግባበት በማለት ነው። በጣም የቆየ ታሪክ ስለሆነ ነው። በጣም አዝናለሁ። የማትፈልገውን ነገር አስነሳው? አይ ችግር የለውም። ያው አንዳንዴ በወሬ መንገዶች ያው የምታወራቸው የልብ ጉዳይ ስለሆነ መጀመሪያ ላይ ባለቤት የለኝም ስላልከኝ አሁን ደግሞ ነፍሷን ይማረውና የሚስቴ ምናምን አልከኝ። እሺ ንገረኝ። እሺ ችግር የለውም። ባለቤት ማርፋብህም ከሆነ ንገረኝ፣ ችግር የለውም። ጉዳዩ በጣም ሰፋ ያለ ነው። ገባኝ። ባለቤት አርፋብህ ከሆነም ያው ችግር የለውም። እንዲህ አርፋለች ብለህ ስለ ባለቤት አንዳንድ ነገር ልትነግረኝ ትችላለህ። ይሄ ጉዳይ ብዙም ይጠቅማችኋል ብዬ አላስብም። ለዛ እንደ ነው ወሬ እንደ ጨዋታ የሚነሳ ነገር ነውና። አግብተህ ነበር? አዎ ፊልድ ላይ እየሰራው ያለ ይህቺ መኪና እየሰራው ያለ ክፍለ ሀገር ላይ ወደ ወላይታ ሶዶ ላይ ነው የተገናኘ ነው። የሆነ ካፌ ላይ ቁጭ ብለን ነው በጣም የተገናኘ ነውና ሻይ ቡና በመባባል ተገናኘን። እሷም ወደ አዲስ አበባ ቤተሰቦቿን ለመጠየቅ ስትመጣ በዛ ተግባባን። ያው ወደ ትዳር ዓለም ውስጥ ባይባልም ገብተን በዚሁ አጋጣሚ ማን ትባላለች? ነፍስ ይማር እንበላት እስኪ። ስሟንም ንገረን። ትህትና ነው ስሟ። ትህትና። በቀደም እንደነገርኩ እህቷ አሜሪካ ናት። አንድ እህት አላት። ታግዝህ ነበር? አዎ በጣም ትረዳኝ ነበረ። እግዚአብሔር ይመስገን። ያው ባለችበት እና አሁን ካረፈችስ በኋላ ታግዛለች? ከዛ በኋላ ምን እንደሆነ እንጃ ነገረ ስራዋ ትንሽ ቀየር አለብኝ። በጣም ብዙ ነገር ታግዘኝ ነበረ። ምን እንደሆነች ባላቅም በቃ ያው ባለቤቴ ከሞተች አንድ 5 ዓመት ይሆናል። 5 ዓመት ይሆነዋል። በቃ ከዛ በኋላ ምን ሆነ ነው የሞተችው ባለቤት? ከባድ ህመም ነው። ምን ልበል? ስለዚህ ሳወራ እንጃ በጣም አይዞህ፣ ወንድ ልጅ አያለቅስም፣ መበርታት ነው። ከባድ ሀዘን የደረሰብኝ በጣም ከባድ ሀዘን የደረሰብኝ። እጄ ላይ ነው ያረፈችው። ባለቤቴ ነፍሰ ጡር ነበረች እና ምን ብዬ ልንገርህ በቃ ከዛ በኋላ ከእህቷ ጋር በጣም ቤት ውስጥ ምንም አይነት ፎቶ እያየሁ አይደለም ላይ ፈልጌ ነበር የባለቤትህን ያንተን። አዎ እሱን ያው ባየኋት ቁጥር በጣም መሳሳላት ነበር። በቃ ባየኋት ቁጥር ከስራም ደክሞ ፎቶ አልተሳየን ትችላለህ ካለ አይጠቅምም ብዬ በማለት እኮ ነው። አሁን እኮ ባየኋት ቁጥር ስለምረበሽ በቃ በልቤ ትነግሳለች እሷ። ምን አይነት ህመም ነበር ያመማት? አዎ ግፊት አለባት፣ ትንሽ ደም ግፊት አለባት እና ማታ በጣም ሙቀኝ ታቃጠለኝ ምናምን ነው የምትለኝ። በቃ ጭንቅ ነው የምታረገኝ። በቃ ምን ውስጥ ገብቼ እንደማድናት ግራ ገባኝ። ይሄ ደግሞ የስኳር ግፊት ስላለባት ምን ብዬ ልንገርህ? በቃ እዚህ ጋር ማጥቢናት። እሺ እና አጥቢናት ነው ያልከኝ? አይ ነፍሰ ጡር ለማለት ፈልጌ ነው። ነፍሰ ጡር ነበረች። ለምንድን ነው የደነገጥከው? ሄደን ወሬ ስታወራኝ ደንግጠህ ነው እያወራኸኝ ያለው? ኧረ ያው ከተፈጠረው አንጻር ነው። በቃ ሁኔታው እጄ ላይ ስላረፈች ያው ንጋጤው ነው እንጂ እኮ። ለምን ወደ ሕክምና አልወሰድካትም? ኧረ ወስጃታለሁ በጊዜው። የግፊቱን አመመኝ በጣም የወጋኝ ነው ምናምን ስትል ወስጃታለሁ። ከዛን ሐኪም ቤት አድርሻት እንደመጣሁት ሰላም ሆና ተኝታለች። ከዛም በኋላ ውሃ ጠጣኝ እንዳለች ደገፍ አድርጊያት እጄ ላይ ነው ያረፈችው ነው የምልህ። ያ ነገር ነው። ሕክምና ወስዳት ነበር በሰዓቱ? አዎ። የት ነበረ? አቅራቢያችን እዚህ። የት ነው? እዚህ ምንድን ነው የሚሉት ስሙን ብዙም እኔ መጠየቅ እችላለሁ። እዛ ማለት ነው። ወስዳት ነበር አልወሰድካትም? ምን እያልከኝ ነው? አሁን እኮ ከጉዳያችን አሁን እየወጣን ነው። አልገባኝም። እየወጣን ነው?
የመጣበትን ጉዳይ እናውራ። ተወሱን ባለቤት ሰሎሜ ነው አይደል የምትባል? እንዴ ምን እያወራ ነው? አልገባኝም። ሰሎሜ ነው የምትባል? ከርስ ወጣብኝ። አልገባኝም። አይ አይደለም፣ የጠየቅኩህ መልስልኝ እስቲ። ሰሎሜ ነው የምትባል? ትህትና ነው ያልከኝ? አዎ ስሟን ትህትና ነው ያልኩት፣ ግን እውነተኛ ስሟ ሰሎሜ ነው። አልገባኝም ወንድሜ። ምንድነው? አይደለም አልገባኝም ምናምን ሳይሆን እኔ አውቃታለሁ እሷን። ኦኬ እሺ። እዚሁ አካባቢ ሰፈር ልጅ ነኝ። እሺ ትህትና እንዴት አልከኝ? ፕላስ የዚህ አዲስ አበባ ልጅ ናት። እዚህ ከተማ ነው ተወልዳ ያደገችው። እንዴት ወላይታ ሶዶ አልከኝ? ይሄ ትንሽ ግራ ስለገባኝ ነው። አንተ እዚህ ሰፈር እኮ ከኔ አላውቅም። ባይዘው ላታውቀኝ ትችላለህ። እኔ ግን አውቃለሁ፣ በደንብ ጠንቅቄ አውቃለሁ እኮ። አሁን ምንድነው? አይ በስሟ ችግር አለ አይደለም? ትክክለኛ ስሟ እኔ ጠራቴ ራሴ ናት። ትክክለኛ ስሟ አንተ እንዳልከው ነው፣ ሰሎሜ ነው። እኔ ራሴ የምጠራት ትህትና ብዬ በራሴ የምጠራት ስም ስለሆነ ነው። ግን ምንድነው ችግሩ? ምንም ስም መቀየሩ ምንድነው ችግሩ? አልገባኝም። ወይስ ምንድነው ማወቅ የፈለግከው ነገር? ምን ሆነ የሞተችው ልጅቱ? ወንድሜ ይሄን ነገር እኮ ደጋግሜ ነገርኩህ። ታማ ነው አልኩ። የትኛው ሕክምና ነበር ያስልካል? እዚህ ጤና ጣቢያ ነው። ምንድነው እዚህ ቅርብ ጤና ጣቢያ አለ። አሁን ወስደ ፋይሏን ልናይ እንችላለን። ምን ይሄ አንተ የሚመለከትህ ጉዳይ ነው? የሚመለከትህ ጉዳይ ነው። አሁን የመጣህበትን ነገር ተናገር። እኔ ሰዓትም እየሄደብኝ ነው ወንድሜ። እንደዚህ ብለህ እኮ አይደለም የገባው አይደል? ብዙ ነገር ተነጋግረን አጠር ያለች ነገር ነው ጉዳዩ ብለን ነው የገባው። አሁን እንደዚህ ስር መሰርሰሩ ምን የሚያስፈልግ ነገር? እየሰረሰርኩ እኮ አይደለም እኮ እየጠየቅኩ ነው ያለሁት እኮ። ይሄ አንተ የሚመለከትህ ጉዳይ አይደለም። ይሄ በኔና በሷ ጉዳይ ያለቀ ጉዳይ ነው። ነፍሷን ይማረው። በሷ ጉዳይ ያለቀ ነገር ነው። ነፍሷን ይማረው። አሜን። አሁን ይሄን እየቀሰቀስክብኝ ለምንድን ነው? እንደ ጨዋታ ተነሳው። አዝናሃል እሷ በመሞቷ? ምን እያልክ ነው? ምን አይነት ጥያቄ ነው? የገዛ ባሏ እኮ ነኝ። እንዴት ምን አይነት ጥያቄ ነው የምጠይቀኝ? ነው ተልከህ ነው የመጣው? ምንድን ነው? ወይ ማን ነው የሚልከኝ? እኔ ምን አቀላለሁ? ይሄ ሰፈር ውስጥ የሚልኩት ብዙ ሰዎች ነው የሚመጡብኝ። እኔ እኮ እንደዚህ ግራ ያጋባኛል። ምን አይነት ሰው ነው ያስገባው? ማን ነው የሚልከኝ ነው የምልህ እኮ። ምን አይነት ወሬ ነው? አሁን የመጣህበትን ጉዳይ ቀጥታ አውራልኝ እኮ። የት ነው የሞተችው ልጅቱ? እዚህ ቤት ውስጥ ነው የሞተችው አይደል? አዎ። ኮና እንድናሳየኝ። ምንድን ነው ማሳየኝ? ይሄ ከ5 ዓመት በኋላ የተፈጠረ ነገር ምንድን ነው ማሳየኝ? እስቲ ንገረኝ። ምንድን ነው ማሳየኝ? ልጅቱን ሕክምና ወስጃት ነበር ብላ አይደል? ሕክምና እንደወሰድካት እንሂድና እንጠይቅ። በል አሁን ሌላ ነገር ውስጥ እየገባብኝ ማለት። ስለኔ ማንነት ታውቃለህ? አውቃለሁ፣ በደምብ ጠንቅቄ አውቃለሁ። ማን እንደሆንኩ ታውቃለህ? ቶማስ። ጭራሽ ስሜንም ነግሮን ይላኩ። አውቃለሁም ተናግረሃልም አንተ ራስህ። እኮ ምንድን ነው የምትፈልገው? እሺ ከኔ ምንድን ያለው የመጣሁት እዚህ ጋር ሰማኝ። ዝም ብዬ አልመጣሁም። እሺ ልጅቷ መሆኗን የሞተችው እውነቱን ስትናገር። በል አሁን የማይሆኑ ነገር ውስጥ እየገባ ነው። ከአምስት ዓመት በኋላ አንተ መጥተህ ይህን ነገር የምትቀሰቅስብኝ ሀዘኔን በጣም አሁን እያባባስከው ነው። ይኸውልህ ሀዘን እየተባባሰብህ ስለሆነ ሳይሆን ነገሮችን ለማዳፍን እየሞከርክ ስለሆነ አሁን ይኸውልህ አላዳፍን አንተ የሚመለከትህ ጉዳይ አይደለም። የመጣህበትን ጉዳይ ጨርሳለህ አይደል? ቀጥ ብለህ ውጣልኝ። ትወጣለህ ወይስ አትወጣም? አልወጣም። አትወጣም? ስነ ስርዓት ያዝ። ያው ስማኝ፣ ስነ ስርዓት ያዝ። ስማ፣ ትወጣለህ አትወጣም? ስማ፣ ጣለው መሳሪያ በቃ ጣለው። ስማ፣ ትወጣለህ አትወጣም? ትወጣለህ አትወጣም? እኔም ይዤዋለሁ። ስማ፣ ይኸውልህ ብትንትንን ነው የማወጣው። አታውቀኝ ማለት ነው። ጣለው መሳሪያ። አንተም ጣለው። ስማኝ፣ ጣለው መሳሪያ። ይኸውልህ ሌላ ነገር ውስጥ እንዳትገባ። ጣለው። አንተም አስቀምጠው አልኩህ። አስቀምጠው እንደዚህ። ይኸውልህ ወንድሜ አታውቀኝ ማለት ነው። አስቀምጠው መሳሪያውን። ስነ ስርዓት ያዝና አስቀምጠው። ሰማኝ፣ አስቀምጠው። ስማኝ፣ አንተ አስቀምጠው መሳሪያውን። እሱ መሳሪያ አስቀምጠው። ጣለው። አንተ ያዝከው መሳሪያ እኔም ይዤዋለሁ። ሰማኝ፣ ጣለው። አሁን ደስ ጣለው። ሰማኝ፣ ቁጭል ሲሆን ቁጭል ካዙ
ምንድነው? አየው ይሄን አየው አየው ስትቀረጥ ነበር። እግዚአብሔር ይስጣት ስትቀርጽ ነበር። በደንብ ነው የቀረጸችልኝ። እና ምን ይሁን ነው የምትለው? እንጋዛው እና ፈል እንድትወጣብኝ ምንድነው? እሺ ቆሻሻ ጉጃል አንተ ለኛ ለሚሰራ የምታመጣ ማን ይሆን ከመሰለ ወንድ አትከውን ካተኩሶም ነበር አተኩሶም ነበር። ኧረ በህግ አምላክ ኧረ በህግ አምላክ ኧረ በህግ አምላክ ኧረ ሰው የለም። ስነ ስርዓት ያዝ እሺ ና ካሜራውን አስቀምጠው ና እሺ ወንድሜ ና እሺ ና በደንብ እሺ ወንድሜ አስቀምጠው ና እባክህን እሺ እንዳትጎዳኝ እባክህን እሺ እባክህን የምትፈልገውን እነግርሃለሁ እባክህን እሺ ምንድነው የምትፈልገው ከኔ? ና ይዘው መሳሪያው ምንድነው የምትፈልገው? እሺ ከኔ እባክህን ዝም በል እሺ እሺ ና ካሜራም እሺ ቆሻሻ ልጅቱ ምን ሆና ነው የሞተችው? ሰሎሜ ምን ሆና ነው የሞተችው? ታማ ነው አልኩ እኮ እባክህን እሺ ኧረ በህግ አምላክ ኧረ ገደለኝ እሺ ኧረ ገደላችሁኝ ኧረ በህግ አምላክ ኧረ ምን አቅም አለኝ ወንድሜ ኧረ በእግዚአብሔር ኧረ ስለ ወንድ ልጅ አምላክ እባካችሁ እሺ ሰማይ እሺ ወንድሜ አንተ ለኔ መሰረ የምታወጣው? ኧረ አላወጣም። እኔ ማን ነኝ? ኧረ ማውጣው። ኧረ ወንድሜ አወጣው እኮ። እሺ ማን ያወጣው ታዲያ መሰረው? እሺ በቃ ጀራው ነው። እሺ ዘና እሺ እንኳን እንዳንተ አይነቱ ቆሻሻ እሺ አልኩህ። ጀራው ስነ ስርዓት ያዝሽ። እሺ አስተነፍሳለሁ። ምን ታረግ ነው? ሽጉጥ ነው ያወጣው? ኧረ ምንድነው የምትፈልገው? እሺ እባክህ ገንዘብ ከሆነ ልስጥህ። እባክህ ምንድነው የምትፈልገው ከኔ? እሺ አንደኛው ነገር ገንዘብ፣ ሁለተኛው ነገር ደግሞ እሰጥሃለሁ። እሺ እሰጥሃለሁ። ምንድነው? ነገርኩህ እኮ ወንድሜ፣ ያለውን ነገር ነገርኩህ እኮ። ሚስት ምን ሆና ነው የሞተችው? ኧረ እባክህ አሟት ነው ነገርኩህ እኮ ወንድሜ። እሺ የምትፈልገው ልስጥ። ምንድነው የምትፈልገው? ይኸውልህ አትለፍልፍ። እሺ በስርዓት አውራ። እሺ አትምታኝ፣ እነግርሃለሁ። እሺ አትምታኝ ውሻ። ስልጣኑ ቢኖረኝ ግንባርህን ብዬ ነበር ምደፋ። እኛ ላይ ነው ሽጉጥ የምታወጣው አንተ? ኧረ በምን አቅሜ? ለመሆኑ ህጋዊ ነው መሳሪያው? እባክህ ህጋዊ ነው ወይ መሳሪያው? አይደለም ተመዘገበም አይመስለኝም። ደግሞ የድሮ ነው። ይሄ ብቻ ወንጀል እንደሆነ ታውቃለህ? አውቃለሁ። ዱርዬዎች መጥቶ ነው ከእነሱ ነው የገዛሁት። እባክህ መቼ ነው የገዛው? እባክህ ምን ያደርጋል? የምትፈልገውን ሰጥቼህ እባክህ ለምን ከቤቴ በሰላም አትወጣም? እባክህ ሰሎሜን አንተ ነው የገደልካት አይደል? ኧረ ምንድን ነው የምታወራብኝ? እባክህ አንተ ነው የገደልካት ወይ? እንዴት? በምን አቅሜ ነው? አንተ ነው የገደልካት ወይ? እባክህ የምትፈልገውን ሰጥቼ ለምን በሰላም አትወጣልኝም? እባክህ ወንድሜ። ዝም ብዬ አይደለም የምወጣው እዚህ ቤት ውስጥ። እሺ ምንድን ነው የምትፈልገው? እንድወጣ ትፈልጋለህ አይደል? አዎ። ገንዘብ ልትሰጠኝ ትፈልጋለህ? አዎ እሰጥሃለሁ። እሺ ገድላታል አልገደልካትም? እሱ ምን ያደርግልሃል ወንድሜ? ብርን ከተቀበልክ ምን ያደርግልሃል አንተ? እስከዛ ፋይል አውጣልኝ እሺ፣ በስልኩ እባክህን። ገንዘብ እሰጥሃለሁ አልኩህ። ገንዘብ እሰጥሃለሁ፣ የምትፈልገውን እሰጥሃለሁ። እባክህን ቆጥረህ የማትጨርሰውን ብር እሰጥሃለሁ። እባክህን እኔ እውነቱን ነው እየጠየቅኩህ ያለሁት። እውነቱን መስማት ነው የምፈልግ። እውነቱን ከነገርከኝና ገንዘብ ከሰጠኝና እውነቱን ከነገርከኝ ከዚህ ቤት ውልቅ ብዬ እወጣለሁ። ከዛ ውጭ ግን በጭራሽ አልወጣም። ምን እንቁልፍ ነው የገባሁት? በቃ አርፈህ ተቀመጥ እኮ። ገንዘቡን ከሰጠው እኮ ይሄ ነገር ምን ያደርግልሃል? ለምን አሁን የቀረጽከውን ፋይል ለምን አታጠፋልኝም? እባክህ ለአንተም አይጠቅምም። ምን ያደርግልሃል አንተም? አንተ ነው የገደልካት ወይ?
እሺ የሚጠቅም ከሆነ እነግርሃለሁ። እሺ ምንድነው እኔ እንዳልታሰር እንዳልያዝ ምንድነው የምታደርግልኝ? ምን ዋስትና አለኝ? እባክህ ሁሉ ነገር እነግርሃለሁ በስነ ስርዓት። አሁን እኮ ተነጋገርን። ፋይል ይዣለሁኝ እንዳለ ቁጭ ብዬ በካሜራ ስከታተልህ ነበር። ከመጀመሪያው ጀምረህ ስታወራ የነበረውን በስልክ ለራስ ደውለለት ለገናሽ ስታወራ የነበረውን ሁሉ ሰምቻለሁ። ጉዶንኩት ሰምቻለሁ። ጉዶንኩት። እሺ የት ልግባ? እሺ ምንድነው መፍትሄው? እሺ ንገረኝ፣ ምንድነው መፍትሄው? እሺ በጣም ጥሩ። ስጠኝ። አንተ በጣም ጥሩ። ይሄ አንተ አይደል ብታወራ? እሺ አሁን ምንድነው መፍትሄውን ንገረኝ እባክህ። ይሄ ስልክ ስታወራ እዚህ ጋር ቆመህ ለቀርጸኛል። አዎ ምን ማስረጃ? እኔ አይደለሁም የቀረጽኩ። እንካ እኔ አይደለሁም የቀረጽኩ። የሟች እህት ናት የቀረጸች። አንበሳዋ መጣ የነበረችው ከኔ በፊት። ጉዶንኩት እንድታውቀው ፈልጋለሁ። ጉዶንኩት። አያው ጠብቆም እንደሚመለሳል። ደም መመለስ በመሳሪያ ብቻ አይደለም። ካሜራ ይዛ ነው የገባችልኝ። ካሜራ ይዛ ነው የመጣችው። ጉዶንኩት። እኔ መርማሪ ጋዜጠኛ ነኝ። ምንድን ነው? እሺ እባክህ ወንድሜ፣ እሺ እባክህ፣ እሺ ይገር መሰራ ያለ ቤት ውስጥ አለ። ይኸው ፈትሹ። ኧረ ፈትሹ እባክህ፣ እባካችሁ። ኧረ እሺ አልኩት እኮ። እሺ ወንድሜ፣ እሺ አንድ በአንድ ሳይቀር ነው መስማት የምፈልገው። እሺ ስለምንድን ነው ማወቅ የምትፈልገው? እሺ ንገረኝ። ሰማኝ። አንድ በአንድ አንድ ነገር ሳይቀር አንዲት ነገር ሳታስቀር እንደዚህ። እሺ ምን ልንገርሽ? ትናገራለህ። ሚስትህ ማን የገደለ? አንተን አይደለም? በመጀመሪያ ደረጃ አንተን ወይስ አይደለም? ሚስቴን ያው ምን ልበልህ? ተናገር። ካልሆነ ይኸውልህ ገንዘብ አልፈልግም። ገንዘቡንም ሳልቀበልህ ሳንደራደር ወጥቼ እሄዳለሁ። ለህግ ነው ሰልፍ የሚሰጠው። ምክንያቱም ያወራው ከገናጁ ጋር እኮ ደውለህ ነፍስን ማጠፋለህ ቅብጥርሴ አልታይም አልሰማም ብለህ ምን ልንገርሽ? አስቤውና አቅጄው የሆነ ነገር አይደለም። እባክህን በቃ ከሚስቴ ጋር ብዙ ጊዜ የሚያጋጭን ብዙ ነገሮች አሉ። ብዙ ጊዜ ማንስማማ። ለታላቅ እህቷ ብዙ ጊዜ እየሄደች ስለ ሀብቴ ስለምኔ ትንሽ ነገር ስቆጣት ሮጣ ሄዳ እናቷ ቤትና ለእህቷ ነው የምታወራው። እና ያ ነው ብዙ ነገሮች ወደ ጸብ የተጋበዘው ነገሩ እየከረረ መጣ። ያለኝን ሀብት ለእህቷ እየነገረች እና ውጭ ያለችውም ለእህቷ ብትነግራት ምንድን ነው ችግሩ? እህቷ እንጃ ምን ልንገርህ። አትንዘባዘብ፣ ቀጥ ብለህ አውራ። እሺ እውነቱን አውራ። ማይመስል ታሪክ የፈጠርክ ታሪክ አታወራለህ። እሺ እውነቱን እኮ ነው የምነግረው ወንድሜ። እሺ እና ታላቅ እህቷ እንዲሁ ቀልብ አይወደኝም። በቃ ምን እንደሆነ እንጃ አላውቅም። እና ለእሷ ትነግራት ነበር። ያም በዚህ ትዳራችሁን መስርቱ፣ ጥሩ ነገር እንትን ብለው ለፍሬ ያብቃችሁ እያለች እህቷ ከአሜሪካ ብር ትልክልኝ ነበር። እውነት ነው። ያን ብር ስትልክልኝ ለባለቤቴ አልነግራትም ነበር። እስናናበት፣ ጨፍርበት፣ አጭስ ነበር። እናም በጣም ሰክሬ ነው የመጣሁት። ነፍሰ ጡር ነበረች። ያው ለመውለድ 3 ወር ምናምን ነበረ የሚቀራት እና ምንም አያስፈልግም። በቃ የእሷ ነገር ከብዙ ሰዎች ጋር እንደዚህ ነፍሰ ጡር ሆና ራሱ ቤቢ ሻወር ትላለች፣ ማትወጣበት ቦታ የለም። እና ያው ለመውለድ 3 ወር ምናምን ነበረ የሚቀራት እና ምንም አያስፈልግም። በቃ የእሷ ነገር ከብዙ ሰዎች ጋር እንደዚህ ነፍሰ ጡር ሆና ራሱ ቤቢ ሻወር ትላለች፣ ማትወጣበት ቦታ የለም። እና ያው ለመውለድ 3 ወር ምናምን ነበረ የሚቀራት እና ምንም አያስፈልግም። በቃ የእሷ ነገር ከብዙ ሰዎች ጋር እንደዚህ ነፍሰ ጡር ሆና ራሱ ቤቢ ሻወር ትላለች፣ ማትወጣበት ቦታ የለም።
እና በጣም ነበረ መቀናው፣ በጣም እቀናለሁ። እና ቤት ውስጥ ሆኖ እንደ ወንዶች ጎረቤት ይሁኑ ምን ይሁኑ እኔ በቃ ብዙም ከጎረቤት ጋር አልጣጣምም። ስራና ስራዬን ነበር። ጠረጥራት ነበር ነው? አዎ በጣም ጥርጣሬ ነበረኝ። ጎረቤት ቡና ጠርታ ትጫወታለች፣ ትሳሳቃለች፣ ምን ትላለች። በዛ እኔ በቃ ከአንዱ ጎረቤት ጋር ግንኙነት ያላት ነው ጭራሽ የሚመስለኝ ነበር። ጭራሽ የራሴ መሆኑን መጠራጠር ነበር። ነፍሰ ጡር ነው የራሴ መሆኑን ነው መጠራጠራለሁ በጣም። እና በዛ ምክንያት በጣም ሰክሬ የመጣሁት እንዲሁ የምታየው ሶፋ ላይ ነው ቁጭ ያለችው። እና ብዙ ጊዜ አጠገቧ ነበረ መሳሪያውን ማስተካከለው። ይኸውልሽ እያልኳት እንደቀልድ ለካ ውስጡ አንድ ጥይት ይቀረው ነበረ። ይሄ ባዶ ነው ተው፣ እኔ ፊት ለፊት እንደዚህ አይነት ቀልድ አትቀልድ ትላለች። ይሄው ባዶ ነው ምናምን እያልኳት ኧረ ምንም የለውም ይሄው ባዶ ነው ብዬ እንዲህ ሳሳያት ለካ አንድ ጥይት ይቀር ነበር ስል አንድ ጥይቷን መቶ እዚህ ላይ በጥይት መተዋት። ተዋርቆብኝ? አዎ ዋርቆብኝ። በቃ ሚስቴን ያው ምን ልበል፣ ጎረቤት አልሰማም በዛ ሰዓት። ጥይቱ ድምጽ የሌለው ጥይት ነው። ለምን ድምጽ የሌለው? ለደህንነቴ ስለምፈራ በቃ። ምንድን የሚያስፈራህ ነገር አለ? ያው እንዳልኩ በጣም በላቤ ያመጣሁት ሀብት ነው ሁሉ የምታየው። ምን ሀብት አለ እዚህ ቤት ውስጥ? እየዘላበድክ ነው? ኧረ ምን ዘላብዳለሁ ወንድሜ፣ እውነቱን ነው የምነግርህ። ይኸውልህ አሁንም ሌላ ጥያቄ፣ ሆን ብለህ ነው ተኩሰህ የገደልካት ወይስ ተዋርቆብህ ነው? እውነቱን 4 ነጥቧል። ኧረ እውነቱን እኮ ነው እየነገርኩህ ያለው። ምን ልንገርህ? ሌላው ጥያቄ ደግሞ ስለ ገናሹ እያንዳንዱን ነገር ግን ከዛ በፊት እያንዳንዷን ነገር እውነቷን ንገረኝ። አንተ ነው የገደልካት ወይስ ተባርቆብህ? እውነቱን ካልሆነ ያው እስካሁን ያወራው ብቻ ወስጄ ጠበስከው ይገባል። ተነጋገርና ተነጋገርን። እውነቱን ተናገር፣ እውነቱን። በቃ ያው ምን ልንገርህ፣ በጣም ስለምቀናባት በቃ ያው ያለውን ሀብት ከታው ጋር ስለምትመካከር። ስለ ሀብት አታወራልኝ። ምንም ሀብት የለህም። አረ የኔ አይደለም፣ ያም የኔ አይደለም፣ የእህቷ ሀቅ ነው። ያው ሁሉ እውነቱን ተናገር እኮ እያልኩ ያለው አንተ ላይ ገደልካት ወይስ ተባርቆብህ ነው? አስበበት ነው ወይስ አታስብበት ነው? ይሄን ተናገር። ባርቆብኝማ አይደለም፣ ሆን ብዬ ነው ያን ያደረኩት። እንደሱ እንድትል ነው አይፈለኩም። እና ባያስዋሻል ታዲያ ሆን ብለህ ነው? አዎ ስበህባት ተኩሰህባት? አዎ ምን አድርጋ? በቃ ሁሌ ከእሷ ጋር አሁን ስታስመስል የምታለቅስ ስታስመስል አይገርምም? እሺ በጣም የምንጋጭ ነበረ። በቃ በመጣው ቁጥር ግጭት ነው፣ በስድብ ነው የምትቀበለኝ። በቃ ያ ነገር ነው። ለምን ከዚህ ሁሉ ለምን አልገላገላትም ብዬ ነው በቃ ማንም በሌለበት ተኩስ የመታህ። ከዛ በኋላስ በቃ የሚይዘው የምጨብጠው አጣሁት። ነፍሰ ጡር ናት እንዳልኩ፣ ግራ ገባኝ። የሚይዘው ጠፋ። ከዛን በቃ አንድ ሀሳብ የመጣልኝ፣ አንድ ቄስ መምሬ ነበሩ፣ ገናዥ ናቸው። በቃ ደውዬ ቅበሩኝ እባክዎትን ቅበሩኝ። እውነቱን ተናገር፣ አትዋሽ፣ አትዋሽ። መዋሸት አትችልም እዚህ ጋር። ሌላ ሰው ላይ አታላክክ። ቄስ ነው ግለሰብ? ኧረ ዝም ብሎ ሰው ነው በቃ። እና የማን አባት ስም ላይ ነው የምትለከልክ? የእነሱ ስም በአንተ አፍ አይጠራም። እሺ ቀጥለው።
አንድ ማውቀው ወዳጄ ነበረ። እንዲህ ብር እሰጥሃለሁ እባክህን ሚስቴን እንደዚህ ሆና ነው አልኩት። ጓደኛዬ ነው እና ብዙ ውለታ ውዬለታለሁ። እናቱን ከዚህ በፊት በጣም ታማ ብዙ ብር ሰጥቼው ነበረ። ያን እንደ ውለታ ቆጥሬበት ነው። እንዴት ያን ሁላ አድርጌልህ አንድ ችግር ገጥሞኝ ነው አልኩት። ምንድነው አለኝ። መጀመሪያ ወደ እውነታው ልሄድለት አልቻልኩም። ምንድነው ንገረኝ ወንድሜ፣ ምንድነው የተፈጠረው ንገረኝ፣ ስንት ነገር ያረክልኝ ነው እኮ አለኝ እሱ። ይሄንማ ውለታ ካረሳማ አንድ ነገር በጣም ከባድ ነገር ገጥሞኝ ነው አለ እኮ። ንገረኝ ምንድነው አለ። አጠገብህ ሰው አለ አልኩት። ማንም የለም ባለቤቴም ተኝታለች አለ። እሺ ውጣና በረንዳ ላይ ሆንና አውራኝ አለ። በስልክ ነው ቪዲዮ ላኩለት በስልኩ። ምንድነው የምታሳየኝ አለ። እንዴ ባለቤት ምን ሆና ነው? ተኝታ ነው ወይስ ምንድነው? ምን ሆና ነው? ጥይቱን ቦታ አላየም ነበር። ድጋሚ ቪዲዮ የላክለት በድምጽ መረጃ እንዳይገኝብህ ነው። ብትመረመር እንኳን ጭራሽ መረጃ ጠፍቶ እንዲቀር ማለት ነው። ስልክ ቢመረመር እሱን አስበህ ነው። እንደዛ ነበር። ልጁም ያው በድንጋጤ ነገሮችን እንዳይበተነው ብዬ ነው በስልኩ ብቻ እንዲቀር ያደረኩት። እሺ በስልኩ ቪዲዮ ላኩለት። እዛ ምንድነው ማየው? ምንድነው? የምን ጉር ነው? የምን ደም ነው ቤት ውስጥ ማየው ምናምን ሲለኝ አፍን ትዘጋለህ አትዘጋም አለኝ። ኧረ ምን ስልጣን አለኝ ዘጋለሁ። ምንድነው ነገሩ? ወደ ገደለው ለምን አትገባም አለኝ። ከዛ ያ ጉዳይ በቃ ከባለቤቴ ጋር መግባባት ስላልቻለን በጥይት መትቻት ነው አለ። አልኩት ነው ወይስ አለ? በጥይት መትቻት ነው አልኩት ስለሱ። ከዛ እና ምን እንድተባበር ነው ወደ ይሄን ነገር ያመጣው አለ። ሌላ ነገር ቢሆን አግዛለሁ። ምንድነው ይሄ ነገር? በጣም እኮ ለኔ ከባድ ነው፣ ዱብዳ ነው አለ። በቃ እንደምንም ብለህ ከተኛች እንደምንም ብለናና ወደ ቤት እንገንዛት እንጠቅልላትና እንደምንም ብለን ቤቱን አጽዳርተን በቃ እንትን ብለን እንቅበራት አለ። አዛም ቤተሰብ ምን ይልህ? እሱም ደም አጽዳርተህ ዝም ብለህ የምትቀብራት ሰው ልጅ መጀመሪያ ልትቀብራት ነበር ጫካ ምናምን ከጓሮ ነበር ያሰብኩት። ከዛ በኋላስ መኪና ይዞ ስለመጣ እሱ በቃ ያው ምን ልበልህ በቃ ምን ባዶ ነው የመጣው ወይስ ሳጥን ይዞ? አይ በሳጡ ሳጥን ይዞ አልመጣም። ቀጥታ መጣ። ቤት ሲያየው ጉድ ያለ በቃ ሊጮው መፈለገ ደንግጦ። ሳጥኑን የገዛችው ጠዋት ነው በቃ አውቀህ ቤተሰቡን ጎረቤት ለማስመሰል። እንደዛ ነው። ከዛ ሊጮውን ፈለገ። ከዛ ያቺን ቦታ የቁስሏን ቦታ እንደምንም ብለን እንትን አረኩለት፣ ግላብ አረኩለት። አጋጣሚ ሰራበት መካኒክ ሰራለሁ አላልኩም። በግላብ ነበረ ቤት ቆሸሸ ግላብ፣ እሱን አረኩለት። እቺን ቁስል እንዳትታይ አድርጌ በፕላስተር አሸኳት። አንተ ላይ አሸካት ነው? እሱም ያውቃል? እሱም አለበት ያው እሱም ነካክቷታል። ከዛን እባክህ እንደዚህ ጉድ ውስጥ ለምን ትከተኛለህ? እባክህ በሰላም እንኖርበት። ያው ላይ በላው ብር ታረዝም ብዬ ነው እንዲሰጠው አስጠፋለሁ አለ ሲለኝ ስለው ልጁን በቃ በመደናገጥ ለምን እንደዚህ በሁለታ ትይዘኛለህ? ለምን እንደዚህ ያረክልኝ? እንደዚህ ለማድረግ ነው ወይ በዚህ ጉዳይ ለመምጣት ነው ወይ ያን ሁላ ብር ይሰጠኛል? በቃ ይሄ ታስቦ የተደረገበት ነገር አለ። በቃ አንዴ ሆኗል። ወደዛ ነገር አትግባ አልኩት። በቃ የሆነውን ነገር ለማጽዳዳት እንሞክር አልኩት። ልጁን በድንጋጤ የሚያደርገውን አያውቅም። በቃ ከሶፋ ሲሻገር ሶፋ እያጋጨው ይወርቃል። እሷ ላይ በቃ ተነካካ። በቃ በአሻራ ማለት እኔማ በቃ እንዴ ገብቼበታለሁ። ምን እንደሚውጠኝ ፈጣሪ ያውቀው ምናምን። በቃ ምን ፈጣሪ ትላለህ። በቃ እንዴ ሆኗል ብሏል። በቃ እዛ ጠቅልላችሁ ገንዛችኋት? አዎ ቤት የእሷ አልጋ ልብስ ነበር። በአልጋ ልብሱ ጠቀለልናት። ቤተሰቦቿ ምን አሉ? ነገር ነው ያን ነገር ከዛም ካረግን በኋላ
እግሯንም እንትን አልን። በቃ ያለን አማራጭ አሁን ደማ እንዳይፈስ ምን አደረጋችሁ? በአንሶላ ላይ ያስቀመጥናት እንደተኛች አድርገን አልጋ ላይ ያስቀመጥናት። አሸጋችሁት? አይ አልጠቀልልናትም በአንሶላው በቃ እንደ ደሙ ምናምን የተመታችበት ቦታ ላይ ቅድም ቁስሉን አሸኩት ትላል ነበር። እሱን አሽገነዋል። ከዛም በኋላ ደም እንዳይወጣ ምክንያቱም ሰው ሲመጣ የሌላ ነገር እንዳይመስል ብለን ያለን አማራጭ በቃ እሷን አስቀምጠን መጨው ነው ያለብን ነው እያሰብኩት። ከዛም በኋላ ግን ሌላ ነገር ተሳስተን እንትን እንዳይሆንብን እንዳይታወቅብን አለ። ምንም ችግር የለውም በቃ ከዚህ በኋላ አልጋ ላይ እናስተኛታለን። ያለው ነገር በቃ ማለት መቀወጥ ነው በቃ ምንም ነገር በቃ እንዳትደናገጥ አለኝ አልኩት። እባክህን እኔ በቃ እንደዚህ እኔ አላግዤሃለሁ ልሂድ በቃ ወደ ቤት ያለ። አሁን ልሂድ ብትልስ እኔ ብፈቅድልህ እውነት አንተ አንዴ ተነካክተሃል እኮ የትም ብትሄድ አታመልጥም አልኩት። በቃ የሚገባበት ጠፋው። እሱ ቢችል ከኔ ጋር ግብ ግብ ቢፈጥር ደስ ይለው ነበር። በቃ አንተ የራስን ህይወት አበላሽተህ እኔንም ህይወት እንዴት ታበላሻለህ ብሎ እንትን አለኝ። ከዛ ምን ያክል ብር ሰጠኸው እንደዛ ስላደረገልህ ደግሞ ሌላ ጊዜ? በቃ በአካውንቱ 150 ሺህ ብር ልኬለት ነው ድጋሚ አፉን እንዲዘጋ። ምንም ነገር ቢፈጠር ይሄ ነገር ማንም በስተት ቢያወራክ ታማ እንደሞተች የምታወራው አጋጣሚ ጠጥተን መተን ቅድሜ የመጣ ማን ነበር ከቤተሰቦቿ? መሞቷን ሲሰማ ታላቅ እህቷ ነበረች። በጣም ዛሬ መጣችው። ታላቅ እህቷ ናት። ቤት ውስጥ በቃ ጠፋ ቢባል በ15 ቀን አንዴ ምናምን ትመጣለች። እና ያለኝ አማራጭ በቃ ስልክ ደውዬ ለሷ ማሳወቅ ነው ያለብኝ። ቤቱን ቀወጥኩት። በቃ ጉድ ሆንኩት እያልኩ እያለቀስኩ በቃ በጣም እያበድኩ መሆኑን ለስካጣ ድረስ በቃ እየጮኩት ጎረቤት መጣ። ያው ጎረቤት ተሰበሰበ። ከዛም በኋላ የምን ጉር ነው ምንድነው የምናየው ምንድነው ምን ሆነችብን ምናምን ብለው እባካችሁ ምን ልሁን አረ መሆኑን አጥቻለሁ ብያልኩት እያበድኩት። ከዛም በኋላ ልጁን በቃ ከሰውነቱ ከንፈሩ እጁ ላይ እንቀጠቀጣል። እዚህ እያለቀስኩት እሱን ነበር የማየው በቆራጣ በቃ እሱም በቃ የኔን እያየ እየተደናገጠ ያለቅሳል። በቃ ምክንያቱም ያቅ እውነታ የሆነ ነገር አይደለም በቃ የግፍ ነገር ነው። ስለሆነም ልጁም እንባ አልመጣለው ይሁን እኔ እያየ ነው እንትን የሚለው በቃ። ከዛም በኋላ የጎረቤታችን አንድ ሽማግሌ ነበረ። እባካችሁ ይሄ ነገር አሁን ዘመዶችም አልሰሙም የእሷ ቤተሰቦችም አልሰሙም ያለውን ነገር እንደሚሆን አድርጎ አሉ። ምኑ ነው እንደሚሆን አድርጎ ሳጥ ምናምን? ምክንያቱም ልጅቷ ተጋድማ እንዳለች ነው ሶፋ ላይ። ከዛም በኋላ እሷን በቃ ችግር የለውም እኛ እንትን እንላታለን እናንተ እንትን አትበሉ እኛ አንዴ ተነካክተናል። ያው እዛን ሰበሰብናት። እሱንም ጠርና እንጂ ትቆምታኛል እንዴና እሱም በድንጋጤ በቃ እኔ ምን ላርግሽ ምን ልሁን ምናምን እያለኝ እሱም ሲደናገጥ በቃ እሷንም ዘረጋናት ሰበሰብናት። ከዛን ያለን አማራጭ እቷ ጋር መደወል ነው። ሳጥናሽ ገብታችሁ ነው የደወልክላት? በቃ እሱንም እንደዛው እንደሰበሰብን ሄድና ቶሎ ብለህ ካለበት ኧረ በጣም መሽቷል እኮ ከየትም ማግኘት ካለበት የተፈለገ ነገርን ካገንዘብ ነው ችግር እና ብዬ በቃ ያለ ማረጉን አላውቅም። በቃ ምሽት ነው ይሄ ሁሉ ነገር ምን በሌሊት? በቃ ቢያንስ ወደ 4 ሰዓት ምናምን ይሆናል። ስንት ሰዓት ነው የገደልከት አንተ? እኔ እንደገባ ለ3 ጉዳይ ምናምን ይሆናል አሁን እንደዛ ሰዓቱ። እና በምን ፍጥነት እሱ ደርሶ መጣል? አሁንም እየዋሸ ነው እንዴ? ከየት ነው እሱ? ከቤቷ ልደውል ያስመጣው? እሱማ ከቤቱ ነው የመጣው። እና ለምን እንደምትዋሸው? አሁን እኮ እየዋሸኝ ከሆነ መሰራስን ችግር ውስጥ እያስገባህ ነው ያለው። ወይስ ጠዋት ነው የሁሉ ነገር የሚደረገው? ምን ለምን እንደምትዋሽ? እቺ ወሬ ሁሉ አልጣመኝም። በልቀጥል ሻውራ። ያው ከዛም በኋላ ከተቀለልናት በኋላ በጠዋቱ ነው የቤተሰቦቿ የተናገሩ። ሳጥኑን በጠዋት ሄዶ ገዝቶ መጣ።
ከዛን ያለው አማራጭ በቃ ቤተሰብ እንዲያውቅ ማን ነው ቅርብ እዚህ ያለው ምናምን ተባለ። ታናሽ እህቷ ውጭ እንዳለች እዚህ ታላቋለች ነው ተባለ። ወዴት ነው ያለችው? ወደ ኮልፌ አካባቢ ያለች ነው ተባለ። እናቷም አብራለች። አዎ ከዛ እና ምን እንደሆነ የምታስቡት ነው? እኔ ነው ያው ሽማግሌው አማከረኝ። ቀይደውላት ትወቅ እርሟን ታውጣ ምናምን አልኩት። ሁሉ ነገር ብቻችሁን ሁለታችሁን ያደረጋችሁት ቶ ሌላ ለጎረቤት ነገርኩት ምናምን ያልከኝ ሁሉ ውሸት ነው አይደል? አዎ ጧት ነው ሁሉም ሰው ይሰማ አይደል? አዎ ያን ሁሉ ከጨረሰን እና በታዲያ ያስዋሻል ቆሻሻ። ከዛ በኋላስ ምን አሉ ቤተሰቦቹ? ከዛ ምንድነው ምን ሆና ነው? ያው እጄ ላይ ነው ያረፈችው ከሚል ውጪ ሌላ በቃ ከአንደበት የሚወጣ ምንም ቃላት የለም። በቃ ከዛ እነሱም አመኑ። እነሱም በቃ ያው በቃ ያለን ፍቅርና እንትን እንደዚህ ይሆናል በጭራሽ እንደዚህ እንትን ቢላሉ አላስቡም። ከዛም በኋላ ታላቅ እህቷ በቃ ትንሽ ከኔ ጋር ኮንታክታችን ጥሩ አልነበረም። ፊቷን ማየት አለብኝ የልጄ እህቴን ፊቷን ማየት አለብኝ ብላ አለች። በቃ እዛ ጋር ያሉት ሽማግሌዎች እንግዲህ ምን ይደረግ ማየት ካለባት ምናምን ሳጥኑ ተከፈተና እቺ አንገቷን ብቻ ነው ያሳያት። እንደዚህ ሌላውን ጠቀልላችሁ? ሌላ አልተከፈተም። አዎ ምክንያቱም በዚህ በኩል ነው የመታት በሽጉጥ። አዎ እሱን አየች። አሁን ባወጣብን ሽጉጥ ነው የመታት እኛ ላይ ባወጣው። እሺ ቀጥል። እና በቃ ከዛ 5 ዓመት ሙሉ ተደብቀህ ኖርክ? ትንሽ ራቅ ብዬ ነበረ። ከ5 ዓመት ራቅ ብዬ ነበረ። ከዛ የት ነው የምትርቀው? ያው ከነገሩ ለመሸሽ ነው በቃ። ያ ከነሱ ነው የራቃቸው? እንደዛ አትልም ታዲያ? ግን እዚሁ ቤት ውስጥ ነበር ከ5 ዓመት ሙሉ? ቤቱን ዝም ብዬ ያው እንደው ታዲያ እንደው አይቀጠቅጥህም? በእናትህ የቃል ኪዳን ሚስት የ80 ሚስት እዚህ ቤት ውስጥ ገላሃት በጀርባው አርዳሃት መታ ፊት ላይ አትቆም? ነው ጤነኛ ነገር? በስልክ በረራለኝ ስትል ሰምቻለሁ አይደል? የት ነው የምትበረው? ወደ አሜሪካ ልሄድ ነበር። በቃ ሙሉን ነገር ትቼ ወደ አሜሪካ ልሄድ ነበር። በየት አድርገህ ነው የምትሄደው? እሱን አመቻችቼ ነበር። ይሄ ቤት ያንተ ነበር? የእሷ ናት የሰራችው። አብረን ያፈራነው ነው። አንተ ግን እየኖርክበት ነው ትድላለህ። እሷ አፈር በላች እንጂ ስለዚህ የገደልካት አንተ ነህ። አዎ በጣም ጥሩ። አሁን ተነስና ናውጣ። ናጣክ ቀጥ ብለህ እንድትወጣ ነው የምፈልገው። የት ነው? የት ነው? ወደ ህግ። እውነቱን ነገርኩህ እኮ። አሁን ወደ ህግ መሄዱ ምን ያስፈልጋል? እና ታዲያ እዚሁ መቅረት ፈልገህ ነው? እባክህ ተነጋግረን ነበር ወይ? አይደለም። እና ታዲያ ምንድን ነው? እንግዲህ ውድ ተመልካቾቼ እንዳያችሁት ነው ማለት ነው። በጣም አሳፋሪ፣ አሳዛኝና አስጸያፊ ተግባር ነው። እንግዲህ ሽጉጥ ባረቀብኝ፣ መሳሪያ ባረቀብኝ ብሎ ነው ሚስቱን፣ ነፍሰ ጡር ሚስቱን እንግዲህ የ6 ወር ሚስቱን በቅናት ተነሳስቶ ገሏት የተገኘው። ከ5 ዓመት በኋላ ነው እንግዲህ ይሄ ወንጀልም የተገኘው። የሰው ደም አስሮ የትም እንዳይሄድም ያደርጋል። የሰው ደም ያስራል። እዛው ቤት ውስጥ እንግዲህ 5 ዓመት ሙሉ እንግዲህ ተደብቆ የኖረ ሰው ነው የተያዘው። በዋነኝነት ምን እንደምላችሁ አላውቅም። እባካችሁ እንደዚህ አይነት ተንኮል፣
ክፋት የምታስቡ ባሎች ተዉ። ይሄ ምንም የሚጠቅም ነገር አይደለም። ሚስትን መንከባከብ ነው ያለብን። ሚስቶቻችሁን ተንከባከቡ እባካችሁ። ቀጣዩ ትውልድም ከእናንተ ምን ይማር? ምን እንማርኛ? እባካችሁ እንደዚህ ባለማድረግ ወይ ደግሞ መጀመሪያም ቀድሞ ወስኖ አለመግባት ነው እንደዚህ አይነት ትዳር ውስጥ እና ከገቡ በኋላ ግን ተጣጥሞ ተላልሶ መኖር መልካም ነው። እንግዲህ ልጁንም አጥቶ ሚስቱንም አጥቶ ቢጸጸት ምንም ዋጋ የለውም። ይሄ ሰው እንግዲህ የህሊና እስረኛ ነው። ሂዶ ጣቢያ ቢታሰርም የህሊና እስረኛ ሆኖ ነው የሚቀረው። እስካሁንም እውነት ለመናገር ትክክልም አይደለም። ንግግሩ ለራሱ ይዘባርቃል እንዳያችሁት እና እስከዚህ ድረስ ነው የሰው ደም ማለት ነው። በዋነኝነት ግን እንደዚህ አይነት ተግባርን የምታረጉ ሰዎች ረፉ። ለሟችም እንግዲህ ነፍስ ይማር። እነሱም እንግዲህ ተደብቆ የቀረው የእህታቸው ደም እንግዲህ ያው ስምሽን መጥቀስ ባልፈልግም እዚህ ላይ እንግዲህ የሰጠሽኝ ጥቆማ ሆና አንቺ ነበርሽ እህታችን። ስራችንን በትክክል ሰርተናል። እንግዲህ ቀጣይም ደግሞ ብዙ ስራዎችን እንሰራለን ማለት ነው። እኛም ስራዎችን እንቀጥላለን። እናንተንም መጽናናት ይስጣችሁ ለማለት እንወዳለን። ቤተሰቦቼ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰው አዳርሱ። እንግዲህ ሳብስክራይብ እያደረጋችሁ የእኛ ቤተሰብ እንድትሆኑ እንጋብዛችኋለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።